የጅቡቲ መንግስት የመኖሪያ ፍቃድ የሌላቸው ኢትዮጵያውያን የሚባረሩበት ቀነ ገደብ እንዲራዘም የኢትዮጵያ ኤምባሲ ያቀረበውን ጥያቄ ውድቅ አደረገ። በጅቡቲ የሚገኘው የኢትዮጵያ ኤምባሲ እንደገለጸው በጉዳዩ ላይ ከጅቡቲ መንግስት ከፍተኛ ባለስልጣናት ጋር ውይይት አድርጓል። ኤምባሲው ባወጣው መግለጫም የጅቡቲ መንግስት ህጋዊ የመኖሪያ ፍቃድ የሌላቸውን የውጭ ዜጎች ከኤፕሪል 3 እስከ ሜይ 2 ድረስ ባሉት ቀናት በፈቃደኝነት ወደ ሀገራቸው እንዲመለሱ የሚል ማሳሰቢያ ማውጣቱና ይህንን የማይተገበሩ በፖሊስ ኃይል ወደ ሀገራቸው እንዲመለሱ የሚደረጉ መሆኑን ማስታወቁን አውስቷል። ከዚህ በመነሳትም ኤምባሲው ከጅቡቲ ከፍተኛ ባለስልጣናት ጋር ውይይት ማድረጉን ገልጿል። በውይይቱ ወቅትም ህጋዊ መኖሪያ ፍቃድ የሌላቸውና በጅቡቲ የሚኖሩ ኢትዮጵያውያን ብዛት ያላቸው መሆኑን፣ ትምህርታቸውን በመከታተል ላይ የሚገኙ ዜጎች መኖራቸውን፣ የንግድ ስራ ላይ የተሰማሩ ኢትዮጵያውያን እቃዎቻቸውን አጣርተው መሸጥ ስላለባቸውና በተለያዩ ቦታዎች ተቀጥረው የሚሰሩ ዜጎች ያልተከፈላቸው ውዝፍ ደሞዝ ስላለና በፍርድ ቤት ያላለቀ ጉዳይ ያላቸው ዜጎችም መኖራቸው ማንሳቱን አስታውቋል። በመሆኑም ኢትዮጵያውያን ወደ ሀገራቸው የሚመለሱበት ቀነ ገደብ በ3 ወር እንዲራዘም ጥያቄ ማቅረቡን አስረድቷል። ይሁንና የጅቡቲ ባለስልጣናት ይህንን ጥያቄ ውድቅ ማድረጋቸውን ይፋ አድርጓል። የአሜሪካ የውጭ ጉዳይ ሚኒስትር ሩቢዮ ያቀዱትን የአዲስ አበባ ጉብኝት ሰረዙ። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በአዲስ አበባና በናይሮቢ ለማድረግ ያቀዱትን ጉብኝት መሰረዛቸው ተዘግቧል። ይህ የሆነው የኬንያ ፕሬዚዳንት ዊሊያም ሩቶ በዛሬው ዕለት ለ5 ቀናት ጉብኝት ወደ ቻይና ካቀኑ ከሰዓታት በኋላ ነው። እንደ አፍሪካ ኢንተለጀንስ ዘገባ ከሆነ ሩቢዮ በአፍሪካ በሚያደርጉት በዚህ የመጀመሪያ ጉብኝት የጸጥታና የንግድ ጉዳዮችን የሚሸፍን እንደነበር የተገለጸ ሲሆን አሁን ግን ላልተወሰነ ጊዜ አራዝመዋል። ኢትዮጵያ በዶናልድ ትራምፕ አስተዳደር በጣለው አስከፊ የንግድ ታሪፍ ከጣለባቸው 185 ሀገራት መካከል አንዷ ነች። ከኤፕሪል 5 ቀን 2025 ጀምሮ ከኢትዮጵያ ወደ አሜሪካ ለሚገቡ ሁሉም ምርቶች 10 በመቶ የመነሻ ታሪፍ መጣሉ ይታወቃል። በኤሲያ የሚገኙ የሳይበር ወንጀለኛ ቡድኖች መረባቸውን በማስፋት እየመዘበሩ ነው ሲል ተመድ አስጠነቀቀ። በኤሲያ የሚገኙ የሳይበር ወንጀለኞች ቡድኖች መረባቸውን በአፍሪካ፣ በደቡብ አፍሪካ፣ በመካከለኛው ምስራቅ፣ በአውሮፓና በፓሲፊክ የሚገኙ ደሴቶች ላይ በመዘርጋትና በመስፋፋት እየመዘበሩ ነው ሲል የተባበሩት መንግስታት ድርጅት አስጠንቅቋል። እነዚህ የሳይበር ወንጀለኛ ቡድኖች በሳይበር ጥቃት፣ በሐሰተኛ ኢንቨስትመንት፣ በክሪፕቶ ከረንሲና በሌሎችም የማጭበርበሪያ ዘዴዎች ምዝበራ እያካሄዱ መሆኑን ነው ተመድ ያስታወቀው። የወንጀለኛ ቡድኖቹ ስራቸውን በማይናማር ድንበር በካምቦዲያና ላኦስ በማድረግ ልዩ የኢኮኖሚክ ዞን በሚል የውጭ ኢንቨስትመንትን የመሳብ እቅድ አውጥተው በመንቀሳቀስ ላይ እንደሚገኙም ተገልጿል። ሆኖም እነዚህ ቡድኖች አብዛኛውን ጊዜ ህገወጥ በሆነ የሰዎች ዝውውር ላይ በማተኮር በህገወጥ መንገድ ያሻገሯቸውን ሰዎች እጅግ በተጨናነቁ ህንፃዎች ውስጥ በአስገዳጅ ሁኔታ ማሰራት ላይ እንደሚገኙ ተጠቁሟል። ቡድኖችም በፈረንጆች 2023 በምስራቅና በደቡብ ምስራቅ ኤሲያ ሀገራት በሳይበር ማጭበርበር 37 ቢሊዮን ዶላር የሚገመት ኪሳራ ማድረሳቸው የተጠቀሰ ሲሆን በዓለም አቀፍ ደረጃ የደረሰው ኪሳራ ደግሞ ከዚህ በእጅጉ ሊልቅ እንደሚችልም ነው የተገመተው። እየተጠናከሩ የመጡት እነዚህ ቡድኖች ገንዘብ የሚያሸሹበትን መንገድ በማስፋት ደቡብ አፍሪካ ከሚገኙ የእጽ አዘዋዋሪና ጣሊያን ከሚገኙ የማፊያ ቡድን ወንጀለኞች ጋር አብረው በመስራት ላይ ይገኛሉ ተብሏል። በቅርቡ በማይናማር የህገ ወጥ አዘዋዋሪዎች በግዳጅ ስራ ላይ ተሰማርተው የነበሩ 7000 የሚጠጉ ሰዎችን በጸጥታ አካላት በተደረገው ኦፕሬሽን ነጻ ማውጣታቸው ተገልጿል። ወንጀሉ እንደ ካንሰር እየተዛመተ ነው ያለው የተባበሩት መንግስታት ድርጅት በቴክኖሎጂ ታግዞ ውስብስብ በሆነ ሂደት ውስጥ የሚፈጸመውን ይህንን ወንጀል ሙሉ ለሙሉ ማስወገድ አስቸጋሪ ያደርገዋል ተብሏል።